በመልካም ያነሳው ሰው እንዲለኝ አልፈልግም። ከጅምሩ ፓስተር አይደለም እኔ ይኸውልህ፣ ከጅምሩ ሰው እንዲለኝ እኮ ነው አልፈልግም። ተጽዕኖ ፈጣሪ ነው። ሰዎች እኛ ወንድሞቻቸው ተጽዕኖ ስንፈጥር አይተው ነው ሊያውም በፓስተር ሶፊና በመሰል ወንድሞቹ ላይ ተጽዕኖ ስንፈጥር አይተው ነው ሰዎች ተጽዕኖ ፈጣሪ ያሉት እንጂ ፈልገን በሉን ብለንም አይደለም። ግን ኢንኬዝ በዚህ ስም ፓስተር ሶፊ መጠራት ፈልጎ ከሆነ ቤት ኦፍ ስሪ ከኛ ጋር ትጋጠማለህ፣ እኔን ትገጥመኛለህ። የቀጠሮ ጌም እንያዝ ለአንድ ወር ጊዜ። እኔ ምንም የማናገር ሰው ራሱ የለም። በቀጠሯችን ቀን ጭስስምዬ ላይፍ ገብቼ ነው የምገባው። አንተ ምንም ሰው ስለሌለ በቻልከው አቅም ፕሮቴስታንት የሆኑ ሰዎች ከተለያየ ዲኖሚኔሽን ከመካነ ኢየሱስም ከሙሉ ወንጌልም ከመሰረተ ክርስቶስም ከአማኑኤል ህብረትም ከሆነ ልጅ ሰስም መጥቶ ሰፖርት እንዲያደርጉ አድርግ። ምን ያህል ፕሮቴስታንቶች ባለጠጎች እንደሆኑ ይሄ ሶፊ ገባ አይተሃል። ሰሞኑን ባረኩት በጊፍት አይተሃል ሰሞኑንና የብዙ ሰው አንዱ አይን ቀልቶ አንዱ አይን ደፍርሶ ያየንበት ሳምንት ነው። በሚያስደንቅ ሁኔታ ወንጌል አማኞች በጣም እስከዛሬ ድረስ በብዙ ብላችሁን ነበር። አሁን ግን ምን ያህል ተጽዕኖ ፈጣሪዎች እንደሆነን፣ ምን ያህል ዓለምን እየወረሰን እንደሆነ፣ ምን ያህል ነገሮች የተቀየሩ እንደሆነ 360 ዲግሪ እያየን ነው። አሁን ራሱ አንተ ቤት መጥቼ እንኳን 3 ሰው አይሆንም። ፈለገ አትናቴዎስ ተጽዕኖ ፈጣሪ 3 ሰው አይሆንም እንዳለ ተመልከተው። የኔ ስምና ጡንቻ የኔ ስምና ሃንድ ሼክ ምናምን ያለው እንዳለ ቴንኪዩ። አየህ ያንተ ችግር ይኸውልህ። ይቅርታ ማለት ሌላ ላይ ብላ ያለ ኮሜንት ሴክሽን ነው እንደምታነበው አልገባኝም። ማየት ይታየኛል። ሶፊ አንተ ያየውን ቴንኪዩ ልደቴ ጎድ ብለስ ዩ። አየህ እንደዚህ ነው የምትፈልገውን ስለምታይ ነው አንተ ፈለገ የምትፈልገውን አንድ ነገር እናደርግ። በቃ አሁን ስምምነት የአንተ ችግር ተጽዕኖ ፈጣሪ የሚለው ስም አንተ ጋር እንዲመጣ ምናምን ይሄ እንደ ኪንግደም ነገሩን ለመንጠቅ ምናምን እየሞከርክን ያለው ይሄ የኛ ብራንድ የሆነ ስማችን ነው። ችግር የለውም። ቆይ እኔ ነገርኩ። ማንንም የማውረው ሰው የለም። እኔ እናንተ የቀጠሮ ጌም ይኑረን። ቢያንስ 1 ወር ምናምን ጊዜ እንውሰድ። ለምንድን ነው ውሰድ ያልኩ አንተን? ቢያንስ የሚረዱ ሰዎች ድሮ ቅድም እንዳልኩ ከተለያየ ዲኖሚኔሽን ከመካነ ኢየሱስም ከሙሉ ወንጌል ከመሰረተ ክርስቶስ ከካለ ሕይወት ከገነት ቸርች ከአማኑኤል ህብረት ከሆነ ልጅ ሰሶች ከተለያዩ መጥተው ሰብሰብ ብለው እንዲያግዙ። ምክንያቱም ኦርቶዶክስ ጋር ማለት ከፈለገ ጋር ነው የምትጋጠመው። ስለዚህ ሶፊ ሁሉም ጋር ዲስከስ አድርግ፣ ተመካከረና ና ቀንን ወስን። ከዛ በኋላ ቤት ኦፍ ስሪ ተጫውተን ሁለቴ እኔ ካሸነፍኩ እዛው ጌም ላይ 200 ሺህ ብርን ትከፍላለህ። ከዛ በኋላ ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው ትላለህ። ያንን ገንዘብ እኛ ለገዳም እናስረክባለን። አንተ ካሸነፍከኝ እኔ 25 ጊዜ በተመሳሳይ ፓስተር ሶፎንያስ ተጽዕኖ ፈጣሪ ነው እላለሁ። የተወሰነ ደቂቃ ላሳየ። አሁን 1 ደቂቃ ብቻ ልስጥህና አሁን ዝም ብዬ የኔ ልጆች ጊፍት ስጡ ብዬ የኔ ቁጥር 218 ነው። ስንት እንደሚገባ ላሳይ፣ አንተን ላሳይ። አንድ ዝም ብለህ ሳምፕል። አይ አልፈልግም። ላሳየ እዚህ ጋር። አረ ኦርቶዶክስ የሆኑ ሰዎች ተሳስተው ሊሰጡ ይችላል። አልፈልግም። ለምን ትፈራለህ? ሳምፕል ላሳየ። 1 ደቂቃ እኮ ነው፣ ምንም አይፈጅብህም። 1 ደቂቃ ምን? ኦኬ ጎ ሄድ። ኦርቶዶክሳውያን በጣም ወዳችኋለሁ። በጣም ነው የምወዳችሁ። የተባረካችሁ እናንተ መልካሞች፣ እንደዚሁም ወንጌል አማኞች፣ እንደዚሁም ደግሞ ሙስሊሞች። አሁን የኔን ከፍ አድርጉት አንዴ ዳይ እዚሁ ጋር እያየ አይን አይጥቆራ እንደቀድሞ እንደ ባለፈው ዕለት ሶፊ ቆይ አንዴ ላሳየው የኔ ቁጥር ስንት እንደሚገባ ነው። ሙስሊሞች ጋር የጋራ አቋም አለ እንደ ሶፊ የሚገርም ጥያቄ ነው። እንድታየው ነው እኮ አንድ ጊዜ አልፈልግም። ፓስተር በቃ ይሄው እየገሰገሰ ሄደብህ። አንድ ጊዜ 5000 አስገቡኝ። ቴንክ ዩ ቴንክ ዩ ቨሪ ማች። ዋው 3000 ምናምን ገብተናል። አንድ ጊዜ ሙስሊሞች አበረታቱት ወንድማችሁ። ቴንክ ዩ ቨሪ ማች። ቀንን ወስን ፕሊስ፣ ቀንን ወስን። በቃ ማለት እርምጃ እንደሚወስድ ሰው ነው።
ቆይ አንዴ ምን ነው መቁጠር ሰለችህ እንዴ? እኔ ጋር እየመጣ ያለውን ጊፍት 4800 ገብቶልሃል። 4800 ደረሰ። 5000 ደረሰ። እስካሁን አንተ ጋር አንድ አበባ የላከ ሰው አይተሃል? እስካሁን ቅዱስ ሚካኤል ቴንኪው ጄሪ፣ በጣም አመሰግናለሁ። ፌበን አመሰግናለሁ። በጣም ከዚህ በኋላ ለፓስተር ሶፊ ጊፍት ተሰጡ ማያችሁ ሰዎች ካላችሁ በቁም ነገር ብሎክ ነው ማደርጋችሁ። እንዴ ምን አገባህ? አይ እንደዚህ የሚባል ነገር የለም። ማለት በቀጠሮ ከኔ ጋር መገናኘት የምትፈልግ ከሆነ በቀጠሮ እንገናኛለን። ካልሆነ እኔ እኮ ሳምፕል ላሳይህ ብዬ ነው እኮ አሁን። አልፈልግም እንትን በዚህ ቀን ይመቻል ፓስተር፣ ጥሩ ቀን ልምረጥልህ። የተወሰነ የአንድ ጊዜ ጋፕ እንዲኖር ፓስተር፣ ሰኔ 7 በነጮቹ ስንት ይሆናል? ጁን 14 ጁን 14 እዚህ ሀገር የለውም። ምን ታዲያ እኔ በአካል እኮ መምጣት አይጠበቅብህም እኮ ፓስተር። ኦኬ 14 በ14 ምን ቀን ነው የሚውለው ይሆን? ጁን 14 ቅዳሜ ነው የሚውለው። ሰኔ 7 ማለት ነው በኢትዮጵያ። አሪፍ ቀን ነው፣ አሪፍ ቀን ነው። ለአንተም አንዳንድ ጥያቄዎች ስለምጠይቅ ለአንተ ከከበደ አባቶችንም ጠይቀ እንድትመጣ ይበቃሃል ቀኑ። በዛ መሰለኝ ፓስተር። ጁን 14 ሰኔ 7 ቅዳሜ እኔ እናንተ በላይቭ እንገናኛለን። ፎሎ መልስ፣ ይኸው ፎሎ አድርገው እንገናኛለን። ምንም አይነት እንትን አያስፈልገው፣ በቀጠሮ ጌም እንገናኛለን። እኔ ችግር የለብኝም። ተጽዕኖ ፈጣሪ የሚሉኝ ሰዎች ናቸው ብያለሁ ቅድም እንደነገርኩ። ፓስተር ሶፊ አንተ ቅድም ተጽዕኖ ፈጣሪ ከሚለው ነገር ጋር ተያይዞ እኔን ጊፍት አትስጠኝ ፓስተር ፕሊስ። እኔ ጊፍት ስላልገባ ነው። ይኸውልህ በእኔ አሰራር አንተ ጋር ያለውን ልነጥቅ ነው። ይኸውልህ ክሌም እያደረኩብህ ነው። ከላይ ከነ ግሬስ ከነ ጊፍት እየሳብኩ ነው ያለው። ሰዓቱ ስንት ሰዓት ይሁን ፓስተር? በኢትዮጵያ ስንት ሰዓት ይሁን? በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ ይችላለሁ። ከምሽቱ 2 ሰዓት ቅዳሜ። እንግዲህ ሰኔ 7 ነው ያልከው፣ በፈረንጅ 14 ነው። ጥሩ ቀን ነው ለእኔ ይሆነኛል። በእርግጥ የዛ ጊዜ ዩኬ ነው የምሆነው፣ ለንደን ነው የምሆነው። እንግዲህ እዛ አካባቢ እንዳላችሁ በዩኬ አካባቢ፣ እንዲሁም የአሜሪካን ሀገር ያላችሁ፣ በዩሮፕ አካባቢ ያላችሁ፣ አውስትራሊያ በዛ ያላችሁ ሁላችሁንም ሰኔ 14 እንገናኛለን። እግዚአብሔር ዘመናችሁን ይባርክ። በጣም ነው የምወዳችሁ። የተወደዳችሁ ተወዳጆች ኦርቶዶክሳውያን፣ ወንጌል አማኞች፣ ሙስሊሞች፣ ጆቫዊ ትነሶች እንግዲህ እኔ ተጽዕኖ ፈጣሪ መሆኑን ባለፉት ዓመታት የምታውቁት ይሆናል፣ ታውቁታላችሁም። አሁንም ደግሞ በዚህ ደቂቃ እንኳን ምን ያህል እንደደነገጠ አይታችኋል። ውሃ ያዝበት። አሁንም አጠገብ ካለ ወይ ደግሞ እንደዚህ ሊረዳህ የሚችልም ሰው ካለ ሰው ጥራ፣ ውሃ ጠጣበት፣ ራስን ጠብቅ። ዲያቆን